እሺ ግን እርግጠኛ ነሽ ወደ ቤት ልትመለሱ ነው? ሄጄ ልጠብቃችሁ? አዎ አሁን ነው ሂጂ። በጣም ደህና ናት። በቃ አንቺ ተረጋግሽ፣ እንመጣለን። እሺ እሺ በቃ መጣሁ አሁን። ወይኔ ጉዴ ምን ሆና ይሆን? እንዴት ነሽ? አንቺን ፈልጌ ነው ቤትሽ ድረስ የመጣሁት። ቀን ስታደርጊው እንደነበረ መጃጃልና መቀለድ አልፈልግም። አንተ በዚህ ጨለማ ሆነ እንደፈርቶ ነው የመጣው። ልጁን አንቺ ነሽ አይደል የወሰድሽው? ማለት የምን ልጅ ደግሞ ነው አላውቅም። እኔና አንቺ ሊያግባባን የሚችል ነገር ቢኖር የህፃኑ በህይወት መኖር። ስሚ፣ ልጁን አስወስደሽ የተለየ የምታገኘው ነገር ካለ ተሳስተሻል። ይህንን ነገር እኮ ከቤተሰቦች ይልቅ እኔ የምትጠይቅኝ የማደርግ ይሆናል። ስሚ፣ እኔ ልጁን የያዝኩት እንደ ዕቃ ሸጬ ላተርፍበት አይደለም። እንደዛ ከሆነ ደግሞ ምንም የማውቀው ነገር የለኝም። እሺ በማታ ደግሞ ቤቴ ድረስ መምጣት አልነበረብህም። ገባ? እርግጠኛ ነሽ? እስካሁን ግን አላመንኩሽም። ሉሊት እባክሽ ንገሪኝ። ቆይ ምንድን ነው የተፈጠረው? ቆይ ምን ሆና ነው ሆስፒታል ድረስ የወሰዷት? ምንድን ነው አንቺ ልጁ አይደለሽም እንዴ? እንደኔ እንዳትመጫሉሽ? አይ ከልክሎሽ ነው አይደለም? ሉሊት እባክሽን ለምንሽ፣ ምን እንደተፈጠረ ንገሪኝ። እናቴ ምንድን ነው የሆነችው? ምን እንደሆነች አልታወቀም። ቤት ውስጥ ወድቃ ነው የተገኘችው። እዚህ ጋር ወድቃ ነው ያገኘኋት። ወይኔ ጉዴ! ምን አጋጥሟት ነው የወደቀችው? ቆይ የተናገራት ሰው ነበር ወይም ደግሞ የተናደደችበት ነገር ነበር? እኔ ምን አውቃለሁ። ከውጭ ስገባ እዚህ ተዘርራ ደም በደሙና ሞታ ማለት ተኝታ ተዘርራ ነው ያገኘኋት። ደም? ወይኔ ጉዴ! ወይኔ እናቴ! ቆይ ምንድን ነው የሚሻለኝ? በስተመጨረሻም እንግዲህ የኤፍራታ ልጅ ማለት ነው ሉሊት እንዳሸሸችው እና ሉሊት እንደወሰደችው ይህን ነገር ደግሞ እሷ ልሰራው እንደቻለች ማንም እንዳልሆነ በእርግጠኝነት እንግዲህ በሙሉ ማንነት እየተናገረ ይገኛል ማለት ነው። እንዲሁም ልጁን ይዘው የነበረችውን እየደወለ ስልኳ አታነሳም፣ የት እንዳለች እንኳን አቅጣጫዋን አላወቀም። በመጀመሪያ ግን እህቴ በፍጹም አንቺ ይህን ነገር አድርገሽው እንኳን አይሆንም እያለ እህቱንም ራሱ ሀናን ጠርጥሮ ነበረ። ምክንያቱም ይህን ነገር ያደረገችው እሷ ልትሆን ትችላለች። ከዚህ በፊት ምን ብላለች እንግዲህ የኤፍራታ ልጅ እዛ የምትቀመጠው የነበረችው ወይንም ደግሞ ሞግዚቷ ያው እህትህ መታ ነበር፣ ምግብ ይዛልኝ መታ ነበር፣ አለቃ ነው የላከኝ ብላ ነበር በማለት እንግዲህ ያው ስለ ሀና ስለ እህቱ ሲጠይቃት ከዚያ ቤት እንደመጣች በነገራችን ላይ እህቱንም አይታለች። እንደገና ደግሞ ሁለተኛ ላይ ደግሞ ከሉሊት ጋር አብራ የምሰራትን ራሷ ታውቃለች። ለምንድን ነው ግን የራሱ የቃል እህት ነች ብላ የተናገረችው ማለት ነው? እና እሷ አሁን የእሱ እህት ነች ብላ ነው የምታምነው፣ ግን ደግሞ እንዳልሆነችም በእርግጠኝነት ራሷም ታውቃለች ማለት ነው። እና በዚህ ምክንያት እንግዲህ እሷ ራሷ ተሸውዳለች። ሲቀጥል ቃል ግን ቀጥታ እህቱን ሳይሆን የጠረጠረው ሉሊት ጋር ነበር በቀጥታ የሄደው። ይህን ነገር ያደረግሽው አንቺ ነሽ፣ ስለዚህ እኔ ልጁን ቁማር ልጫወትበት አይደለም፣ ልጁ ለሚገባው አካል ለራሷ መሄድ አለበት። ሲቀጥል ደግሞ እንደዚህ አይነት ነገሮችን እኔ መጫወት አልፈልግም፣ ትክክለኛውን ነገር መናገር ከፈለች ተናገሪ እያለ እንግዲህ ሉሊትን ሲናገራት ነበር። ሉሊት ግን እሷ ምንም ነገር እንዳላደረገች እና እንዳልደረሰች ምንም ነገር የምታውቀው እንደሌለ እንግዲህ ተናግራለች። ሲቀጥል እንግዲህ ቃል ያደረገው ነገር ምንድን ነው? ሉሊትን ማለት ነው የእሷን መረጃ እንዴት ማግኘት ይችላለሁ የሚለው ነገር እንግዲህ ያነቀው ወይንም ደግሞ ትን ያለው በመምሰል እየሳለ ባለበት ሰዓት እሷ ስልኳን ቁጭ አድርገው ውሃ ልታመጣለ ስትል እሱ ደግሞ ስልኳን ይዞ ጠፍቷል ማለት ነው። እና እያንዳንዱ ከስልኳ ላይ መረጃዎችን አገኛለሁ። በነገራችን ላይ ስልኩ ላይ ስደውል በእርግጠኝነት የምታገኘው ማን ነው? እንግዲህ ራሷ ከዚህ በፊት እንግዲህ የቃል ፍቅረኛ የሆነችው ከዚህ አጠገቤ ራቂ እያለ ከእህቱም ከጎን እንዳደርሽ እያለ ሲያስፈራ ራት የነበረችው ራሷ መሆኑን ሲያቅ ማለት ነው ምን እንደሚያደርጋት በጣም ከባድ ነው የሚሆንባት ለሷ ራሱ።
እና በዚህ መልኩ በእርግጠኝነት እውነታው ላይ የሚደርስ ይመስለኛል። ሉሊት በነገራችን ላይ በጣም ደህና ነገር ሰርታለች። ግን ደግሞ በዚህ ደህና ነገር ሰርታ በሌላ በኩል ደግሞ ያው አጥፊያት፣ ግዳያት፣ አስወግጃት እያለች እንግዲህ ስትናገር ነበር። ያ ማለት እንግዲህ የኤፍራታ ልጅ እዛ ስትንከባከብ የነበረችውን የበለጠ ከቃል ወጥቼ ሌላ ገንዘብ አገኛለሁ ብላ እንግዲህ በገንዘብ ምክንያት እሸጣለሁ ስትል የነበረችው አሁን ላይ ግን የራሷን ህይወቷን ራሱ ልታጣ ሆናለች ማለት ነው። እና ሉሊት ምን ብላ አስተላልፋለች? እያንዳንዱ ፖስት የሚሰጧቸው ሰዎች አሉ። እነሱን እየተከተልሽ መሄድ አለብሽ። ልጁን የሚንከባከብና ልጁን የሚይዝ ሰው ሌላ ሰው አዘጋጅቻለሁ፣ እሷን ግን አስወግዷት በማለት እንግዲህ ስትናገር ነበር ማለት ነው። እዚህ ጋር ደግሞ እንግዲህ ወይዘሮ ገነት ማለት እናቱ ጋር ሲታገል ነበረ። በነገራችን የምናውቀው ዳግም ነው የሆነው ማለት ነው። ዳግም ጸባዩ መቀየር መቻል አለበት። እንደ ድሮ ቢያንስ መሆን አለበት። እንዴት ነው በዚህ ልክ ድረስ እንግዲህ እናቱን ለመደብደብ ወይንም ደግሞ እናቱን ወርውሮ ከመጣል ራሱ ደርሷል ማለት ነው። እና ገንዘብ ለማግኘት እና እንዲሁም ደግሞ እንደፈለገው በቃ ዱርዬ ለመሆን ለመጫወት ፈልጎ አሁን ላይ በጣም ብዙ መጥፎ ነገሮችን እያደረገ ይገኛል። እናቱ አድርሶባታል ማለት ነው። እና ገኒ እጅግ በጣም ነበር የምታሳዝነው። ግን ደግሞ ፄና እንዲሁም ደግሞ አቤል ቁጭ ብለው እያወሩ ባሉበት ሰዓት እንግዲህ ማታ ላይ ስለነበር እያወሩ ነበር። እንግዲህ ሉሊት ነበር እያየቻት ወይዘሮ ገነት እንደዚያ ወድቃ አደጋ ደርሶባት እያየቻት ሉሊት ነበረች። ወደ ሐኪም ቤት ባትሄድ ትጎዳ ነበረ ማለት ነው። እና ሉሊት ያደረገችው ነገር በጣም አሪፍ ነው። በነገራችን ላይ ያው ከነገነት ጋር እንዲሁም ደግሞ ከራሷ ከሉሊት ጋር ሲናደዱም የሆነ ተንኮል ሲሰሩም እንደዚህ ሲተጋገዙም በአንዳንድ ነገር ሲተጋገዙ እናያለን። እንደገና ደግሞ በተንኮል ሲሰራሩም እናያለን ማለት ነው። ብቻ ግን በጣም ነበር ያዘነችላት እውነት ለመናገር። ግን ደግሞ በጀርባ በኩል ደግሞ ሰው ግደሉና አስወግዱ እያለች እንግዲህ ሉሊት መጥፎ ስራዎቹን ቀጥላለች ማለት ነው። እና የዳግም ጸባይ መቀየር በጣም ነው እንትን የሚለው ማለት ነው። ይብን ራሱ የእህቱን ልጅ ራሱ አሳልፎ ሰጠ ማለት ነው በነገራችን ላይ። ምክንያቱም ምን ብሏል? በባለፈው እንግዲህ ቃልን አግኝቶት ነበረ። ይብን ቃልን አግኝቶት ከሉሊት ጋር በመሆን እንግዲህ የእህቱን ሚስጥር ነበር እየሰማው ማለት ነው። ያንን እንደሰማ አስታውሶ አሁን ላይ ቃልን ሲያገኘው ምን ብሏል ማለት ነው። እና ከአንተ ጋር በጣም ሚስጥር አለ፣ ስለዚህ ይሄን ሚስጥር እንዳልናገር ከፈለክ ብር እንድሰጠኝ እፈልጋለሁ በማለት እንግዲህ ዳግም ቃልን ያፋጥጠዋል ማለት ነው። እንደዚህ አይነት ወሬ ዝም ብሎ ካገኘህበት ቦታ አይወራም። ሲቀጥል ደግሞ አንተ በጣም ትንሽ ነህ፣ ወጠጤ ነህ፣ ማደግ አለብህ፣ ገና መብሰል አለብህ። እንዴት ነው የእህትን ልጅ በብር ልትቀይረው የምትችለው? ለምንድንስ እንደዚህ አይነት ነገሮችን ትናገራለህ? እያለው ነበረ ማለት ነው ዳግምን ማለት ነው። እና ቃል በነገራችን ላይ ገንዘብን ፈልጎ አይደለም፣ የሆነ ጥቅም ነገር ፈልጎም አይደለም። ኤፍራታን ስለሚወዳትና ስለሚያፈቅራት ነው። ከዚህ በፊት እንግዲህ ትዝታ የኤፍራታን ልጅ አጥፋ ግደለው ብለው ነበር ማለት ነው። እና እሱ ደግሞ ሌላ ሰው እንትን እንዳለ አድርጎ የእሷን ልጅ አትርፎላታል፣ ስለሚወዳት ስለሚያፈቅራት ማለት ነው። እና ከዛ አንጻር ነው፣ በፍቅር ምክንያት ነው እሱንም እያደረገ ያለው ማለት ነው። ያው በእርግጥ ያደረገው ነገር ልክ ነው እያልኩኝ አይደለም፣ ግን ደግሞ አሁን ላይ ቃል የኤፍራታን ልጅ አምቶ መስጠት ለሱ በጣም ቀላል ነው ማለት ነው። ምክንያቱም እሱ ነው ያስቀመጠው፣ ያለበትን ቦታ እያቀ ነበር፣ አምቶ ወዲያውኑ መስጠት ይችላል። ግን ይህ ልጅ ከመጣ ደግሞ በጣም ብዙ ነገሮች ስለሚፈጠሩ ማለት ነው። አጠቃላይ እንግዲህ የራሱን የናቱን ቤተሰቦችን ልታጠፋ የምትፈልገው የራሱ የቃል አክስት ስላለች በዚያ ምክንያት ሌላ ችግሮች ይፈጠረዋሉ ብሎ ስላሰበ ነው ይሄን ነገር ሲያደርግ ወይንም ደግሞ ሲደብቀው የነበረው ማለት ነው። እና ሉሊትንም እንደዚህ ነው ያላት፣ ለአንቺም ለእኔም አይበጅም፣ እኔ ቁማር ልጫወትበት አይደለም፣ ስለዚህ ልጁ የት እንዳለ አንቺ ታውቂያለሽ፣ እያንዳንዱን ነገር እንድነግርኝ እፈልጋለሁ ብሎ ነበር የጠየቃት ማለት ነው። እና እሷ ምንም ነገር እንደማታውቅ አድርጋ እኔ የተናገረችው፣ ግን ደግሞ ስልኳን ሰርቆ ሂዷል። የሚፈልጋቸውን መረጃዎች ከራሷ ስልክ የሚያገኝ ይሆናል ማለት ነው። ሲቀጥል ዳግምንም ማለት ነው እንደዚህ ማድረግ እንደሌለበት፣ የፈለከውን ነገር ማድረግ ትችላለህ፣ በፍጹም ግን እኔ የፈለከውን ነገር ላደርግልህ አልችልም ብሎታል ቃልም ማለት ነው። እና ዳግም ይሄን ነገር ያደርገዋል ወይስ ደግሞ አያደርገውም የሚለውን እንግዲህ ወደፊት አብረን የምናየው ይሆናል። ስለዚህ አሁንም ማለት ነው ዳግም
ልክ በባለፈው እንግዲህ እናቱ ተቆጥቶት ወይንም ገርፎት ወደ ራሱ እንደተመለሰው እሱም አሁን ደግሞ መቀጣትም መቻል አለበት። እናቱንም እንደዚያው ከማድረግ መቆጠብ መቻል አለበት። የበፊቱን ዳግምን መስራት መቻል አለባቸው ብዬ አስባለሁ። የእሱን እንደዚህ ጋጦጥ መሆንና እንደዚህ መቀየር ሁላቸውንም ማወቅ አለባቸው ማለት ነው። እና በጣም ነው እንትን ያለው ከሁሉም በተለየ ጸባዩ በጣም ነው የተቀየረው። ጽ ጸባዩ ተቀየረ ስንል ጽ አሁን ላይ እንግዲህ ደህና ተስተካክላለች። አቤልም እንደዚሁ በፊት ጸባዩ እጅግ በጣም መጥፎ ጸባይ ነበር ያለው። እንግዲህ አቤል ሲስተካከል አሁን ደግሞ ዳግም በተረው መጥፎ ሰው ሆኖ መጥቷል ማለት ነው። ሌላው እንግዲህ ያፌት ለምንድን ነው የማይመጣው? ያፌት በነገራችን ላይ ያው ከሀገር እንደወጣ ምናምን ነገር መሰለኝ እናቱ ራሱ ሲናገር ነበር ወንድም እንዳለው እና ለጊዜው ግን ከሀገር እንደወጣ ነው የተናገረው ማለት ነው። እና እሱ ቢመጣ በጣም አሪፍ ነበር። እናቱ ሀና የት ነው የተደበቀችው? ያ ማለት የቃል እህት በእርግጠኝነት ከእናቱ ጋር ልትሆን ትችላለች ማለት ነው። ነገሮቹን የምታጣራው ነገር ይኖራል ብዬ ተስፋ አድርጋለሁ። እና ውዴ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አመሰግናለሁ።